እፌ ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ። እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ መጻይኩ ሀቤከ ከመ ትወድሰኒ ዮምኒ በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ተነስቶ ታጥቆ እጅ ነስቶ ይቆማል። ባርክኒ እግዝእቴ መዝገበ በረከት የበረከት ሁሉ መገኛ እመቤቴ ሆይ ባርኪኝ ይላታል። እሱም ተቀምጦ የነበር ተነስቶ ታጥቆ እጅ ነስቶ ይቆማል። ክርክር በዕለተ ሰኑይ ተፈጽሟልና ባርክኒ እግዝእቴ መዝገበ በረከት ይላታል። የበረከት ሁሉ መገኛ እመቤቴ ሆይ ባርኪኝ ይላታል። እሷም በረከተ ወልዴ ወአቡሁ መንፈስ ቅዱስ ይህድር በላዕሌከ የልጄ የባህሪ አባቱ የአብ የባህሪ ሕይወቱ የመንፈስ ቅዱስ በረከት ይደርብህ ብላ ትባርከዋለች። ወይቤ ወሰበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ኩሉ ሰራዊተ ሰማያት ይብሉ ብሎ እስከ ፍጻሜው ሰተት አድርጎ ያደርስላታል። ውዳሴ በረቡዕ ውዳሴ ዘረቡዕ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ቢል አንድ ነው፣ ቃለ ጸሐፊ ነው። ረቡዕ ማለቱ ወደ ስነ ፍጥረት ሄዶ ነው እንጂ ለውዳሴ ውስጥ ሰሉስ ባለ በቀና ነበር። ረቡዕ ቀን የሚነበብ የሚተረጎም የሚጸለይ አምላክን የወለደች የእመቤታችን ምስጋና ይህ ነው። ይህ አርዕስት ነው። ነገሩን ኩሉ ሰራዊተ ሰማያት ብሎ ያመጣዋል። ሁሉ ሰራዊተ ሰማያት ይብሉ በስሜተ አንቲ ሁሉ ሰራዊተ ሰማያት ሰራዊት በቁሙ ሰማያት አለቆች አለቆች አሏቸው ሰራዊት ንድ ነሽ ክብርት ነሽ ይሉሻል፣ ያመሰግኑሻል። አሁን ሰራዊቱ ብቻ የሚያመሰግኑ አለቆቹ የማያመሰግኑ አይደለም። የሰራዊቱን ለአለቆቹ ሰጥቶ መናገር ነው። አንድም ሰራዊት ያሏቸው አለቆች አለቆች ያሏቸው ሰራዊት ያመሰግኑሻል ሲል ነው። ሰማይ ዳግሚት ዲበብ ከምድር በላይ ያለች ሁለተኛ ሰማይ ሆንሽ ተባልሽ ይሉሻል፣ ያመሰግኑሻል እያሉ ያመሰግኑሻል። ከምድር በላይ ያለች ሁለተኛ ሰማይ ሆነሻል እና ንዕድ ነሽ ክብርት ነሽ እያሉ ያመሰግኑሻል። ወአስተጣበቅው ወድበ እብነ ኮክ እንድል ሰማይና አድማስን እንደ መሶብና እንደ መሶብ እፊያ እንደ ወጨትና እንደ ወስከንቢያ የተያያዘ አድርጎታል። እመቤታችንም በሁለት ወገን ድንግል ናትና ወኅተ ምስራቅ ማርያም ድንግል እመቤታችን ማርያም ሆተ ምስራቅ የምስራቅ ደጅ በር ናት። ምስራቅን ብርሃነ ፀሐይ አይለያትም። እመቤታችንንም መዓዛ መለኮቱ ብርሃነ መለኮቱ አይለያትምና በአራተኛው ዕለት ከአራተኛው ሆህት ብርሃነ ፀሐይ ተገኝቷል። አራተኛ ትውልድ ከሚሆን ይሁዳ በአራተኛው ትውልድ ከነገደ ይሁዳ ተወልዳ እርሷም ፀሐይ ጽድቅ ኢየሱስ ክርስቶስን ይዛ ተገኝታለች እና ሆህተ ምስራቅ የምስራቅ ደጅ ይላታል። ከብካብ ንጹሕ ወመርዓ ቅዱስ ሙሽራዋ ንጹሕ የሆነላት ወመርዓዊ ሃኒ ንጹሕ ሙሽራዋ ንጹሕ የሆነላት ንጽሕት የሰርግ ቤት ይችን ንጽሕት የሰርግን ቤት ይጠርጓታል፣ ይጎዘጉዟታል፣ ምንጣፍ ደራርበው ያነጥፉባታል፣ ሽቱ ያረበረቡባታል። የሙሽሪትና የሙሽራው ዘመዶች ይገናኙባታል። መራትና መራዊ ይዋሃዱባታል። መብል መጠጥ ይገኝባታል። ዘፈን ጨዋታ ይደረግባታል። ያችን እንዲጠርጓት ደራርበው እንዲያነጥፉባት እመቤታችንም ከፍትወታት እኩያት ከኃጣው ርኩሳት ንጽሕት ነች። ኑሮባት አይደለም ጥንቱን ሲል ነው። ሽቱ እንዲረፈርፉባት ጸጋዋ ክብሯ ብዙ ነው። መብል መጠጥ እንዲገኝባት ስጋው ደግሞ ተገኝቶባታል። ዘፈን ጨዋታ እንዲደረግባት በሰርግ ቤት በእሷ ምስጋና ተደርጎባታል። ዘመደ መራትና መራዊ የሙሽራውና የሙሽሪት ዘመዶች እንዲገናኙባት አዝማደ መለኮት መላእክት አዝማደ ትስብእት ኖሎት የመለኮት ወገን መላእክት የስጋ ወገን እረኞች ማለት ነው። በቤተልሔም ተገናኝተውባታል። ሙሽራና ሙሽሪት እንዲዋሃዱባት መለኮትና ትስብእት ስጋና ቃል ተዋህደውባታልና ንጽሕት የሰርግ ቤት ይላታል። ነጸረ አብም ሰማይ አብ በልልና ሆኖ በንጽህና በቅድስና የተዘጋጀ እንዳለ ብሎ አየ፣ ተመለከተ። ወኢረከበ ዘከማኪ
እንዳንቺ በንጽህና በቅድስና የተዘጋጀ አላገኘም። እነሆ ዋህዶ ተቀዳሚ ተከታይ የሌለው አንድያ ልጁን ወደ አንቺ ልኮ ሰደደ። እንዳንቺ በንጽህና በቅድስና የተዘጋጀ ባያገኝ ተቀዳሚ ተከታይ የሌለው ልጁን ወደ አንቺ ልኮ ሰደደ። ከአንቺም ሰው ሆነ። ከአንቺ ሰው ከሆነ ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ሁሉ ትውልድ ያስተበጽሩኪ ለኪ ለባህትኪ ኮግዝቤተነብራይጣ አምላክን የወለድሽ እመቤታችን ፍጥረት ሁሉ አንቺን ብቻ ያመሰግኑሻል። ትውልድ ብሎ ፍጥረት አለ ኦሪት ዘልደት እንዲል ኦሪት ዘፍጥረት ሲል አንድም ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ያመሰግኑሻል። ከሊ ከሶስቱ የወጣ ትውልድ የለምና። አንድም ትውልድ ዘያሃልፍ ትውልድ ዘይተርፍ ያመሰግንሻል። ትውልድ ዘይተርፍ ያለው ትውልድስ ይሁን ያመሰግናል። ያለፈው ትውልድ እመቤታችንን ማመስገኑ እንደምንድን ነው ቢሉ ጢባሬዎስ የሚባል ገናና ንጉሥ ነበር። ከገናንነቱም የተነሳ ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ይገዛው ነበር። ከዕለታት በአንድ ቀን ከንግስት የሚወልደው ለመንግስት የደረሰ አንድ ልጅ ነበረው። ሞተበት፣ ሐዘን ጸናበት። ሚስቱ እመሰ ሰማይ ከኒ ምክረ ሰናይ የመመከርኩ ብትሰማኝ ምክር በመከርኩህ ነበር አለው። ለእመ ኮነ ሰናይ የሰማኪ ወለእመ የኮነ ሰናይ እየሰማኪ፣ መልካም ቢሆን እሰማሻለሁ፣ መልካም ባይሆን ግን አልሰማሽም አላት። ልጃችንን በሳጥን አድርገን በኢየሩሳሌም ከጌታችን መቃብር ላይ ብንጥለው በተነሳልን ነበር አለችው። አንቺ ሆይ መልካም ምክር መከርሽኝ ብሎ ልጁን በአስከሬኑን ማለት ነው በሳጥን አድርጎ ለመቃብሩ ጠባቂዎች ወርቅ በአጋሰስ በፈረስ አስጭኖ ዛቲ ጦማር ተተፈነወት ማህበ ጢባሬዎስ ንጉሰ ምድር ትብጻሕ ለንጉሰ ሰማይ ብሎ ደብዳቤ ጽፎ ላከው። ዓመት ተጉዘው ደርሰው ከጌታ መቃብር ላይ ቢጥሉት ተነስቶ መንፈቅ ተጉዞ በመንፈቁ ሮም ገብቷል ይላል። ወጥ ቢጣፍጥ እጅ አስመጥጥ እንዲሉ የቀደመ ምክሯ ቢሰምርላት አሁንም ልምከርህ ትለዋለች። አንተ ሆይ ብትሰማኝ ምክር በመከርኩህ ነበር አለችው ባሏን። የጢባሬዎስ ሚስት ነች። ያንቺ ምክርማ እንጂ መፈውሰ ስጋ ወነፍስ ነው፣ እስኪ በይ ምከሪኝ ይላታል። እሷም እመቤታችን ማርያም በኢየሩሳሌም በዮሐንስ ቤት አለች ይላሉ። ሰው ሰደን አስመጥተናት ልጇን ቀንተው ተመቅኝተው የገደሉ አይሁድ እሷንስ አግኝተው የተዋታል። ሰው ሰደን እናስመጣትና አንተ የወንድ አገልጋይ እኔ የሴት አገልጋይ ሆነን እሷን አንግሰን እንኑር አለችው። ሄዳችሁ አምጡልኝ ብሎ ወታደሮችን ላከ። ጌታ የእመቤታችንን የነፍሷን ተድላ ደስታ እንጂ የስጋዋን አይሻውምና ወታደሮቹ ከዮሐንስ ቤት በሚደርሱበት ዕለት መላእክት አሳረጓት። መልአኩም ዮሐንስን እንግዶች መጥተዋልና ሄደህ አስታርቅ አለው። ደርሰው የጢባሬዎስ ወታደሮች ዮሐንስን እመቤታችን ማርያም ሴት ሄደች አሉት። ንጉሥ ወሰዳት አላቸው። ወናሁ አሰፎን ንጉሥ ተስፋ መዊት፣ እነሆ ንጉሥ ይዛችኋት ኑ ብሎን ነው አሉት። ከእርሱ የበለጠ ንጉሥ ወሰዳት አላቸው። ወናሁ አሰፎን ንጉሥ ተስፋ መዊት፣ ንጉሥ እነሆ ይዛችሁ ባትመጡ ከፍ ብዬ አንገታችሁን ዝቅ ብዬ ባታችሁን እቆርጠዋለሁ ብሎናል፣ እንደምን እናድርግ አሉት። ሂዱ ሁሩ ወንትራከብ በአንቀጸ ሮም፣ ከበር እንገናኝ አላቸው። እነሱ ተጉዘው ሮም በሚገቡበት ጊዜ ዮሐንስ ደመና ጠቅሶ በደመና ቀድሟቸው ገብቷል። ወመጻት ብሬት ደመና ወቀጸባ ለደመና ወመጻት ብሬት ደመና ወአብጽሐቶ ለዮሐንስ ሀበ ሀገረ ሮም እንዲል። ኋላ ዮሐንስ ቀድሞ ሲገባ ንጉሡ አይቶ ተቀምጦ የነበር ተነስቶ ታጥቆ አንተኑ ዮሐንስ ተሰመይ ፍቁረ እግዚ፣ የጌታ ወዳጅ የምትባል ዮሐንስ አንተ ነህ አለው።
እዎ ወተሰመይኩ በዚህ ስም በኤድሎቴ ሳይገባኝ የጌታ ወዳጅ ፍቁረ እግዚእ ይባላለሁ እኔ ነኝ አለው። እንደው እሊያ አይሁድ ጌታዬን ሰቅለው ወግረው የገደሉት ምን አድርጓቸው ነው አለው። ከሴትና ከካህናት ቅናት ምቀኝነት አይታጣምና ዕውር ሲያበራ፣ ድውይ ሲፈውስ፣ ሙት ሲያስነሳ፣ ታምራት ሲያደርግ አይተው ወናሁ ኩሉ ዓለም ተለወ ድሬሁ ነው ዓለሙ ሁሉ ተጨልጦ ተገርኝቶ እርሱን ተከተለ። ለእኛ የዕለት ራት የጣት ቀለበት የሚለን አጣን ብለው ቀንተው ተመቅኝተው ነው እንጂ እንደው ምን ብሎ እሱማ ምን ብሏቸዋ አለው። ቢነግረው የማይገባው ሆነ። ነጭ ወረቀት አምጣ አለው ስሎ ለማሳየት ነው። እንደ ነጭ ወረቀት ያለ ነጭ ደንጊያ አመጣለት። በዚያ ላይ ጌታ በኢየሩሳሌም ራቁቱ እንደተሰቀለ አድርጎ ሳለው። በዚህ ጊዜ ከስዕሉ በከመ ተሰቀልኩ ራቄ በኢየሩሳሌም ዳግመኑ ሰቀል በሮም ዮሐንስ በኢየሩሳሌም ራቁቴ እንደተሰቀልኩ በሮምም ዳግመኛ ራቁቴ ልሰቀል የሚል ድምፅ አሰማው። በዚህ ጊዜ ዮሐንስ ወገቡ ላይ ጨርቅ አስታጥቆ ሳለው። ጨርቅ አስታጥቆ መሳል በዚህ ጊዜ መጥቶልናል። ወተጣጋ ከናፍረ ዮሐንስ ምስለ ከናፍረ ስዕል ጉንዶ የሰዓተ ይላል። ስዕሉና ዮሐንስ 1 ሰዓት ያክል ተላቅሰዋል ይላል። በዚህ ጊዜ መልአኩ በገነት ላሉ ነፍሳት እመቤታችንን ወስዶ ዛቲ ኢቲ ቤዛክሙ ኪያሃ ሰብሁ ድህነት ያገኛችሁት በእርሷ ምክንያት ነው፣ ቃል ከእርሷ ስጋን ነስቶ ነውና እርሷን አመስግኑ ብሏቸው ትውልድ ዘይሃልፍ ያለፈው ትውልድ አመስግኗታልና ያለውም ትውልድ ያለፈውም ትውልድ ያመሰግንሻል አለ ነው። አንድም እርሷ ራሷ በአንድ በመልአኩ በገብርኤልና በአንዲት በኤልሳቤጥ ብቻ ተመስግኛ አልቀርም ስትል ኩሉ ትውልድ ያስተበጽኡኒ ትውልድ ሁሉ ያመሰግኑኛል ብላ ነበርና ቅዱስ ኤፍሬም ከዚያ አያይዞ ኩሉ ትውልድ ያስተበጽኡኪ አለ ነው። ሀገረ እግዚአብሔር እመቤታችን ነቢያት ካህናት ተነበዩ ለሌኪ ስለ አንቺ ድንቅ ድንቅ ነገር ተናገሩልሽ። እይጸልም ወርህኪ ወእይታጸው አናቅጽኪ ሀገረ እግዚአብሔር መንግስተ ሰማያት ነቢያት ስለ አንቺ ድንቅ ድንቅ ነገር ተናገሩልሽ። እይታጸው አናቅጽኪ ወእይጸልም ወርህኪ ብለው አንቺ ደስ ብሏቸው የሚኖሩ የመላእክት ማደሪያቸው ሆነሻልና የእግዚአብሔር ሀገር መንግስተ ሰማያት ስለ አንቺ ነቢያት ድንቅ ድንቅ ነገር ተናገሩልሽ አለ። ፀሐይሽ አይጨልምም በሮችሽም አይዘጉም ብለው ማለት ነው። የዚህ ዓለም ነገስታት እነ አርቃዲዎስ እነ ዘይኑን በተስፋሽ ጸንተው ይኖራሉ። አህዛቡ ደጋጉ እነዚህም ሰራዊቶቻቸውም በተስፋሽ ጸንተው ይኖራሉ። ለምን ትሃጉር ወልደ ብእሲት ምስለ ብሎ የመዋዕል እንዲል አንድም ሀገረ እግዚአብሔር የእግዚአብሔር ሀገር እመቤታችን ነቢያቱ እነ ዳዊት ስላንቺ ድንቅ ድንቅ ነገር ተናገሩልሽ። እመቤታችንን ሀገረ እግዚአብሔር የእግዚአብሔር ሀገር አላት። ንጉሥ በከተማው ሰራዊቱን ይዞ እንዲከትም ጌታም ፍጥረቱን ሁሉ በመሃል እጁ ይዞ 9 ወር ከ5 ቀን በማኅፀኗ ከትሟልና ሀገረ እግዚአብሔር የእግዚአብሔር ከተማ ይላታል። እስመ ኮንኪ አንቺ ማኅደረ ለፍስሓ አንቺ ደስ ብሏቸው የሚኖሩ ምእመናን የምእመናን ማደሪያቸው ጌታ የጌታ ማደሪያ ሆነሻልና የእግዚአብሔር ሀገሩ እመቤታችን ነቢያቱ እነ ዳዊት ስለ አንቺ ድንቅ ድንቅ ነገርን ተናገሩልሽ አለ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ ሁሎሙ ነገሥተ ምድር ይሃጉሩ በብርሃንኪ የዚህ ዓለም ነገሥታት ሁሉ በብርሃንሽ ጸንተው ይኖራሉ። ወአሕዛብኒ በጸዳልኪ አሕዛቡ በዚህ ዓለም ነገሥታቱ በቃል ኪዳንሽ መንነው እድግዎ ወመንንዎ ለዛ ዓለም ብለው መንነው ይሄዳሉ አለ። እነ ገብረ ክርስቶስ እነ ማርቆስ ዘትወርባርቅ ናቸው። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ጌቶቻችን የተዉትን ዓለም ብለው መንነው በቃል ኪዳንሽ ይሄዳሉ ነው፣ ወደ ገዳም ይገባሉ ማለት ነው።
አንድም በቁሙ በብርሃንሽ ይሄዳሉ አለ። አብርሃም መራዊን ብሬት እድ እየመራች ገዳም ወስደዋለችና። ኦ ማርያም ኩሉ ትውልድ ያስተበጽኡኪ። ኦ ማርያም ለማለት ደግሞታል። ድንግል ፍጥረት ሁሉ አንቺን ያመሰግንሻል። ወይሰግዱ ለተወልደ እምኔኪ። ከአንቺ ለተወለደውም ይሰግዳሉ። ወይአብይዎ ያከብሩታል፣ ያገኑታል። አሁን ፈጣሪ ፍጡር ፈጣሪውን የሚያገነው የሚያከብረው ሆኖ አይደለም፣ ክብሩን ገናንነቱን ይናገራሉ ሲል ነው እንጂ ነው። ሰአሊ ለነ ቅድስት። እንዲህ ከሚያደርገው ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለብወውን ማስተዋሉን በልቦናችን ጻይብን አሳድርብን። አንቲ ዘበአመን ደመናን ታስተርእኪ ለነ ማይዝና። ማይዝናምን ቋጥረሽ የታየሽ ደመና እውነተኛ ደመና አንቺ ነሽ። ልጇን ንጹሕ ዝናብ እንድለው እሷንም እውነተኛ ደመና ይላታልና። አንድም እውነተኛ ደመና አላት ከግንቦት ከሰኔ ደመና ለይቶ የሐምሌ ነሐሴ ደመና ሲላት ነው። የሐምሌ ነሐሴ ደመና ከዞረ አይበተንም፣ ሳይጥል አይበተንም። የግንቦት የሰኔ ደመና ግን ከዞረ ሳይጥል ይበተናልና። አንድም ደመና ኖህ አንቺ ነሽ ሲላት ነው። ኖህ በመርከብ ሳለ ጌታ ኖህ ጻ ወታሃዩ ኖህ ውጣ ቤት ስራ ጎመን ዝራ አለው ጌታ። ኖህም ጌታዬ የኔ ልጆች በዝናብ የበቀለውን በፀሐይ የበሰለውን በልተው ኃጢአት መስራታቸውን አይተዉ፣ አንተም እንዲህ ባለ ንፍር ውሃ የጥፋት ውሃ ማጥፋትህን አትተው፣ አይሆንም ከዚሁ እኖራለሁ አለው። ጌታም ኖህን እንከሰ እያማስና ለምድር ዳግመ በማይአይ እሰይም ቀስቴ በውስተ ደመና፣ ከዚህ በኋላ ምድርን እንዲህ ባለ ንፍር ውሃ አላጠፋትም፣ እንዳላጠፋት ደመና በዞረ ቁጥር ቀስት ስዬ አሳይሃለሁ ብሎታል። ይህም ቀይ፣ ቢጫ፣ ጥቁር፣ ነጭ ነው። ከአራቱ ባህርያት የተፈጠረ ሰውን እንደዚህ ባለ ንፍር የፈላ ውሃ አላጠፋውም ሲል ነው ይላል። ቀዩ የእሳት፣ ጥቁሩ የነፋስ፣ ቢጫው የመሬት፣ ነጩ የውሃ ነው። ከአራቱ ባህርያት የተፈጠረ ሰውን አላጠፋውም ሲል ነው። ደመና የእመቤታችን፣ እነዚህ አራቱ ህብራት ጌታ ከእመቤታችን የነሳቸው የአራቱ ባህርያት ምሳሌ። ከሊህም ነጩና ቀዩ ጎልቶ ይታያል። ጌታም ቀይ በትስብእቱ ጻዕዳ በመለኮቱ ይባላልና። ቀዩ የእሳት የመንፈስ ቅዱስ እሳቱ ማለት ነው፣ በአምሳለ እሳት ይሰጠናልና። ቢጫው የስጋው በአምሳለ ቤት ይሰጠናልና። ነጩ የውሃ በአምሳለ ጥምቀት ይሰጠናልና። ጥቁሩ የደሙ በአምሳለ ወይን ይሰጠናልና። ሰው ሆኜ ከእመቤታችን ሰው ሆኜ አድነዋለሁ ዓለሙን ሲል ማለት ነው። አንድም ደመና እስራኤል አንቺ ነሽ። እስራኤል ከግብጽ ሲወጡ በፊት በኋላ በቀኝ በግራ እየሆነች ትጠብቃቸው ነበር። እመቤታችንም በነፍስ በስጋ እያማለደች ትጠብቃለችና። አንድም ደመና ግብጽ አንቺ ነሽ። በግብጽ ዝናብ ዘንቦ አያውቅም፣ ቢዘንብም በ500 ዘመን ለሐድሶተ ንስር ያክል ጥቂት ነው። አንድ ጊዜ ስንኳን በሙሴ ዘመን ዝናብ ቢዘንብ እሳቱና በረዶው አንድ ሆኖ ወርዷል። በዚያ እሳቱና በረዶው አንድ ሆኖ ሁለቱ መስተጻርራን በረዶና እሳት አንድ ሆነው እንደወረዱ እመቤታችንም ሁለቱን መስተጻርራን እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ ተገኝታለችና ደመና ግብጽ አንቺ ነሽ ሲላት ነው። አንድም ደመና ኢሳይያስ አንቺ ነሽ። ናሁ ወይወርድ እግዚእነ ውስተ ምድረ ግብጽ እንዘ ይጽአን በደመና ቀሊል ብሎ የተናገረልሽ። አንድም ደመና ኤልያስ አንቺ ነሽ። ኤልያስ እስራኤልን ተዉ፣ ኃጢአት አትስሩ፣ ጣዖት አታምልኩ ቢላቸው የማይሰሙት ሆነ። ኋላ
እንዲህ እንጂ ኃጢአት መስራታችሁ ጣዖት ማምለካችሁ በዝናብ የበቀለውን በፀሐይ የበሰለውን ብትበሉ አይደለም ብሎ ሕያው እግዚአብሔር አምላከ ኃይል ዘቆምኩ ቅድሜሁ ከመ ይረድ ዝናብ ዘእንበለ በቃለ አፉየ ብሎ ተመካ። ቢመካ ያው እንደው ግዘት ሆኖለት ሰማይ ዝናብ ለዘር ጠል ለመከር የማይሰጥ ሆነ፣ ተሐጣ 3 ዓመት ከመንፈቅ እንዲህ ሆነ። እሱንም ሁር ሀበ ፈለገ ኮራት ወበህየ ያመጽኡ ለከ እጉለ ቋት ፍናሰርክ አፈጽባህ ምግብህን በዚያ ያመጡልሃልና ሂድ አለው። ሄደ። በዚያ እንደ ማር እንደ ወተት የምትጣፍጥ አንዲት ምንጭ ፈልቃለት ያችን እየጠጣ አሞሮች ቋት እነሱ አንዳንድ አምባሻ አንዳንድ እግር ስጋ እያመጡለት ያንን ሲመገብ ኖረ። ከየት ያመጡለት ነበር ቢሉ ከቤተ መንግስት እየተነጣጠቁ አንድም ነቢያት ሲሰዉ ይህ ኤልያስ ፋንታ እያሉ ያስቀምጡ ነበርና ያንን ያመጡለት ነበር። ኋላ የፍጡር ባህሪ ጨካኝ ነውና ኤልያስ ያንን እየተመገበ ዝናብ አዝንብ ብሎ የማይለምን ሆነ። ኋላ ምግቡን አስቀረበት ጌታ። እሱም እየወጣ ምን ተአሃዞ ለቋ ቋእኑ ይፈይት ወለቋ አሞራውን ምን ያዘው አሞራውን ይቀማዋል እያለ ቢያይ የማያመጡለት ሆነ። ያችንም ምንጯን ሄዶ ቢያት ደርቃበት አገኘች። ረሃቡን ጥሙን ታግሶ ከዚያው ተቀምጦ ሳለ መልአኩ ሁር ሰራጵታ ሀገረ ሰራጵታ ዘሲዶና ወበህየ ተሴሰክ ሀቲ መበለት ወደዚያ ሂድ፣ በዚያ አንዲት ሴት ምግብህን ታዘጋጅልሃለች አለው። አሁን ምግቡን ከዚያ አጥቶለት አይደለም ሲሄድ ከመንገድ ላይ የሰውን የከብቱን መጎዳት አይቶ ዝናብ አዝንብ ብሎ ይለምነኛል ብሎ ነው። ቢሄድ ወረከባን ዘትአጥብ ጸወ ይላል። ጭራሮ ስትለቅም አገኛት። አንቺ ሆይ ውሃ ጠጭኝ አላት። እሷም በኤልያስ ዘመን ውሃ ብለዋለች። እሱም ለካ ስሜ እንዲህ ጠፍቷል ብሏል። ጽንሃኒ ወናሁ እስከ አጥብ ክልኤ እጠወ ጥቂት ጭራሮ እስከ ለቅም ድረስ ቆየኝ አለችው። እሱም ወበህየ ተማሊ ሊተ ፍታ ህብስት ጥቂት ዳቦ እና ውሃ መጠጫ አምጭልኝ አላት ይላል። ጥቂት ዳቦ አምጭልኝ አላት ይላል። እሷም ሕያው እግዚአብሔርን ከፍኝ ዱቄት ከእለት ዘይት በቀር የለንም፣ ይችንም እኔም አንተም ልጅም በልተናት እንሞታለን አለችው። እንበላለን ማለቷ ደግ ሴት ናትና፣ በልተናት ነገ እንሞታለን ማለቷ በዚያ ወራት እሞታለሁ እንጂ ድናለሁ የሚል ሰው የለምና አልነበረምና ማለት ነው። ኋላ ከቤት ቢገቡ ኤልያስ ቢገባ ደግ ሰው ነውና ሁሉም ባለበት ሞልቶ ተገኝቷል። አንቺ ሆይ እግዚአብሔር ይበርክት ብሎታልና እመኚ አላት። ወናሁ አቅድሚ ሊተ ዳፍንተ ሊተ ለኪ ሰው ለወልድኪ ትገብሪ ድህረ ለእኔ ረሃብ ጸንቶብኛልና አስቀድመሽ ጋግሪልኝ፣ ለአንቺና ለልጅሽ ኋላ ትጋግሪያለሽ አላት። ያንን እየተመገቡ መንፈቅ አብረው ሰንብተዋል። ከዕለታት በአንድ ቀን ልጇን አስጠብቀው ውሃ ሄደች። ኋላ ልጇ ሞተበት። እሱም ከዚህ በኋላማ ነፍሰ ገዳይ መጣባታለሁ እንጂ ማን ነቢየ እግዚአብሔር መጣ ይለኛል ብሎ እጁን ከእጁ አይኑን ከአይኑ እያደረገ ይወድቅ ይነሳ ጀመር። ጌታም ኤልያስ አዘንከኑ ላልወለድከው ልጅ አዘን ካለው፣ አዎ እኔ ያላዘንኩ ማን ይዘን አለው። አንተ ላልወለድከው ልጅ ስታዝን እኔ ለፈጠርኩት ለእስራኤል አላዝንም? አሁንም ሁር ዋስተርእዮ ለአክዓብ ሄደህ አክዓብን ተገናኘው አለው። ቢሄድ አክዓብ በአንድ ወገን አብዲው በአንድ ወገን ለከብት ሳር ውሃ ለመፈለግ ተለያይተው ሲሄዱ አብዲው ኤልያስን አገኘው። አንተ ኤልያስ አይደለህም አለው። ነኝ አለው። ጌታዬ አክዓብ አንተን ያላስፈለገበት ሀገር የለም፣ በውደት ትኖራለህ አለው። እናንተ ኃጢአት እየሰራችሁ ጣዖት እያመለካችሁ እምቢ አላችሁ እንጂ እኔማ ፈጣሪ ባኖረኝ ሀገር ኖራለሁ አለው። አሁንም ሄደህ ጌታ አክዓብን ጥራው አለው። አብዲውም በአንተ ያደረ መንፈስ ቅዱስ ወደ ሌላ ቦታ ቢወስድህ አክዓብን ከዚህ ኤልያስን አግኝቸው ነበር ብለው ቢያጣህ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኝ የለም? በዚያውስ ላይ ያደረግኩትን ውለታ ባታቅ ነው እንጂ መች እንድትለይ ነበር አለው። ምን አድርጓል ቢሉ ኤልዛቤል ነቢያት ካህናትን ባስፈጀች ጊዜ ይህ አብዲው 50ውን በአንድ ዋሻ አድርጎ አትርፎ ነበርና ይሄንን ይወቅልኝ ብሎ ነው ይላል። ኤልያስም ሕያው እግዚአብሔርን ካለሁበት ቦታ
አልላወስም ሂድ ጥራው አለው። ነቢያት ሕያው እግዚአብሔርን ካሉ ካሉበት ቦታ አይላወሱም አይንቀሳቀሱምና። አክዓብም ተጠርቶ መጣ። በአክዓብ አድሮ ያለውን ሰይጣን በኤልያስ አድሮ ያለ መንፈስ ቅዱስ አርቆታል እንዳይጣላው ብሎ ነው። አንተኑ ኤልያስ ትገፈትኦሙ ለእስራኤል እስራኤልን የወፍራም ቀጭን የቀይ ጥቁር የረጅም አጭር የምታደርጋቸው አንተ ነህን አለው። ረሃብ ወፍራሙን ቀጭን ቀዩን ጥቁር ያደርጋልና ያለ አዋቂ አነጋገር ነው። ኤልያስም ምን እኔ ነኛ አኮ አን አላ አንተው ቤት አቡከ አንተና ቤተሰቦች ናቸው እንጂ እኔማ ምን እኔ ነኛ። አሁንም እስከ ማዕዜኑ ታነክሱ በክልኤውን ጊጋቲኩም እስከ መቼ በሁለት ልብ ትኖራላችሁ? ለእመቤል አምላክ ያሁ አምልኮ ያሁ ትሉ ወለእመ እግዚአብሔር አምላክ ያሁ አምልኮ ያሁ ትሉ። እግዚአብሔር አምላክ ከሆነ እግዚአብሔርን አምልኩ፣ ቤልም አምላክ ከሆነ ቤልን አምልኩ። ካህናተ ጣዖቱን ጠርተህ እነሱ መስዋዕት ሰውተው የእነሱን መስዋዕት ቢቀበልላቸው እሳት ከሰማይ ወርዶ ቢበላላቸው እኔ በእነሱ አምላክ አምናለሁ። እኔ መስዋዕት ሰውቼ መስዋዕቴን እሳት ከሰማይ ወርዶ ይበላልኝ፣ እናንተ በእኔ አምላክ ታምናላችሁ አለው። አክዓብም ካህናቱን ሰብስቦ 850 ካህናትን አስጠራ። ኋላ ያስመርጣቸዋል። ምረጡ አላቸው። ከጊዜው ጠዋት ነግሁን ከመስዋዕቱ የሰባውን የወፈረውን ፍሪዳውን ይመርጥ እያሉ ይጮሁ ጀመር። የማይሰማቸው ሆነ። ግንባራቸውን እየፈቁ እስከ ሀየሎሙ ደም ይላል። ደም አዙሮ እስኪጠላቸው ድረስ ደማችን ሳይቀር ሰይዋንልን ለማለት ነው። ይጮሁ ጀመር። የማይሰማቸው ሆነ። ወአኀዘ ይሳለቅ ቦሙ ኤልያስ ቴስብያዊ ይላል። ኤልያስ ይዘባበትባቸው ጀመር። የእናንተ አምላክ እንጂ እንቅልፋም ነው ተኝቶ ይሆናል። እስኪ ሄዳቸው ቀስቅሱት። የእናንተ አምላክ እንጂ ዘዋሪ ነው መንደር ለመንደር እየዞረ ይሆናል። እስኪ ሄዳችሁ ቀስቅሱት፣ ጥሩት። የእናንተ አምላክ እንጂ ወሬኛ ነው መንደር ለመንደር እየዞረ ይሆናል። የእናንተ አምላክ እንጂ ደንቆሮ ነው አይሰማም። እስኪ ጮኻችሁ ጮክ ብላችሁ ጥሩት እያለ ይዘባበትባቸው ጀመር። ኋላ 6 ሰዓት ሲሆን እንከሳ ከለክሙ እንግዲህ በቃችሁ፣ ይህንን የበከተ የረከሰ መስዋዕታችሁን አንሱ ብሎ እሱ መሬቱን አስቆፍሮ 12 ድንጋይ ከመሬቱ ላይ ጸፍጽፎ ረብርቦ ድግሙ ሰልሱ እያለ አርዶ አወራርዶ እንጨት ረብርቦ ስጋውን እንጨቱ ላይ አድርጎ ድግሙ ሰልሱ እያለ 12 ቻል ውሃ በ12ቱ ነገደ እስራኤል ልክ ውሃ ሞልቶ እልፍ ብሎ ጉልበቱን በጉልበቱ ተንበርክኮ ራሱን ከጉልበቱ ላይ ዘንበል አድርጎ ጌታዬ እኔ ልብላበት ልጠጣበት ልክበርበት ልግነንበት ብዬ አይደለም፣ አምልኮትህ ተረሳ። እስራኤል ተጨልጠው ተገኝተው ጣዖት ወደ ማምለክ ሄዱ፣ አምልኮትህን ግለጽ እያለ ሲጸልይ እሳት ከሰማይ ወርዳ የሰው አንደበት የምታክል እሳት ከሰማይ ወርዳ ስጋውን በልታ እንጨቱን በልታ መሬቱን ከመሬቱ ስንዝር ያክል ነስታለት አድርጋለች። በዚህ ጊዜ እነዚያን 850 የሚያክሉ የጣዖቱን ካህናት ከወንዝ ዳር ወስዶ በሰይፍ አስመትቷቸዋል። ኃጢአት በጥምቀት እንዲሰራይ ለማስረዳት ነው። እሱም ቀርሜሎስ ከሚባል ተራራ ወጥቶ ሲጸልይ ብላቴናውን ደመና ከውቅያኖስ ውሃ ይዞ ሲወጣ አይተህ ንገረኝ አለው። ብላቴናውም እየወጣ እየገባ ሲያይ የአህያ ሰኮና የአህያ ኮቲ የምታክል ደመና ከውቅያኖስ ውሃ ጠምታ ይዛ ስትወጣ አየሁ አለው። ሄደህ አክዓብን ሰውህን ከብትህን ሰብስብ፣ እንኳን 3 ዓመት ከመንፈቅ የከረመ ዝናብ 2 ቀን 3 ቀንም ድራ ያደረ ዝናብ ከብት ሰው ይጎዳልና አለው። እስራኤል ቢነግራቸው ሲዘፍኑ ሲያጨበጭቡ ደስ ብሏቸው ዝናቡ ደረሰ። አክዓብ በፈረስ በሰረገላ ኤልያስ በእግር ቢሽቀዳደሙ ኤልያስ ከቤተ መንግስት ቀድሞ ገብቶ ተገኝቷል። ኃይለ እግዚአብሔር ነውና በኤልያስ ያደረው ማለት ነው። ኋላ እስራኤል በማግስቱ ወጥተው ቢያዩ በመጀመሪያው ዓመት ተስፋ ሳይቆርጡ ጥቂት ይዘሩ ነበርና በመጀመሪያው ዓመት የዘሩት በቅሎ ደርሶ ደርቆ፣ በሁለተኛው ዓመት የዘሩት ሸቶ፣ በሶስተኛው ዓመት የዘሩት ጎምር ሆኖ፣ በመንፈቁ የዘሩት ቡቃያ ሆኖ አግኝተው እለቱን አጭደው በልተው ጠግበዋል። ከእመቤታችንም ለመንፈሳውያን ምግብ የሚሆን ጌታ ኢየሱስ ክርስቶስ ተገኝቷልና የኤልያስ ደመና አንቺ ነሽ አለ።
ትምህርተ ዋህዱ ረሴኪ አብ አብ የአንድ ልጁ ምልክት አደረገሽ አለ። እሷ እሱን ወልዳ ድንግል ወእም እናትም ድንግልም ስትባል እንድትኖር እሱም ከሷ ተወልዶ ፍጹም ሰብ አምላክ ወሰብ ሲባል የመኖሩ ምሳሌ። አንድም እሷ እሱን ወልዳ ድንግልናዋ በእናትነት እንዳልተለወጠ እሱም ከእርሷ ተወልዶ አምላክነቱ በሰውነቱ ያለመለወጡ ምሳሌ። አንድም እሱ ቅድመ ዓለም ያለ እናት አካል ዘም አካል ባህሪ ዘም ባህሪ እንደወለደው ድህረ ዓለም እርሷም ያለ ዘር ያለ አባት ወልደዋለችና። አንድም ትእምርተ ዋህድናሁ ይላል። የአንድነቱ ምልክት አደረገሽ አለ። በባህሪው ከእርሱ እንደተወለደ እርሷም በባህሪዋ እንድትወልደው አደረጋት። አንድም ትእምርተ ዋህዱ በቀስትነት ያለች የፍቅር ምልክት አደረገሽ አለ። አርበኛ ጠላቱን ያየ እንደሆነ አውታሩን ወደ እርሱ ደጋሉን ወደ ጥላቱ ያደርጋል። ቀስት ለማስረር እንዲመቸው ነው። ወዳጁን ያገኘ እንደሆነ ግን አውታሩን ወደ እርሱ ደጋሉን ወደ እርሱ አውታሩን ወደ ጥላቱ ያደርጋል። በፍቅር ለመገናኘት እንዲመቸው ነው። አብም ከእመቤታችን ልጁ የነሳውን የልጁን ስጋ ባጠገቡ አድርጎ የልጁን ዘመዶች እንድታረቃቸው ሲያጠይቅ ቀስተ ደመናው እንዲህ ሆኖ አውታሩ ወደኛ ደጋኑ ወደ እርሱ ሆኖ ይታያልና በቀስትነት ያለች የፍቅር ምልክት አደረገች ነው። መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ የልዑል ኃይልም ቢያጸናሽ ኦ ማርያም አማን ወለኪ ቃለ ወልድ አብ ዘይነብር ለዓለም እመቤታችን ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃል አደረብሽ፣ አካላዊ ቃልን ወለድሽልን። መጻ ወአዳህነነ እምኃጢአት ሰው ሆኖ ከፍዳ አዳነን። አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ዜናዊ ፍሱሐ ገጽ አንተም ባለ በጎ ወሬ ገብርኤል መልአክ ለአንተም የተሰጠህ ክብር አብይ ነው፣ ገናና ነው። ባለበጎ ወሬ አለ። ክፉ ወሬ ያዘ እንደሆነ ፊቱ ጠቁሮ ጸጉሩን ተላጭቶ ፊቱ ጠቁሮ አዝኖ ተክዞ ይታያል። አሰሩ ለልብ ብሩህ ገጽ እምከመ ይደምን የሀዝ ልብ ይደምን ገጽ እንዲል በጎ ወሬ ያዘ እንደሆነ ሸማ ለብሶ ፊቱን አብርቶ ደስተኛ ሆኖ ይታያል። አሰሩ ለልብ ብሩህ ገጽ እምከመ ይትፌሳ ልብ ይበርህ ገጽ እንዲል ሰበከ ለነ ልደተ እግዚእ ዘመጽአ ኀቤነ ወደኛ የመጣ የጌታን መወለድ ለኛ ነግረህናልና ባለበጎ የምስራች ገብርኤል መልአክ ላንተም የተሰጠህ ክብር አብይ ነው፣ ገናና ነው። ዘመጽአ ኀቤነ አለ ባህሪዋ ባህሪያችን ነውና። ወአብሰርካ ለማርያም ድንግል ዘእንበለ ርስሓት ወትቤላ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከነሳው አንድ አካል አንድ ባህሪ ቢሆን የእናትነት ባለሟልነትን አግኝተሻልና ደስ ይበልሽ ብለህ አበሰርካት። ሰአሊ ለነ ቅድስት እንዲህ ከሚያደርገው ልጅ ጽኔት በድንግልና ሰርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ረከብኪ ጸጋ መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ የልዑል ኃይልን ቢያጸናሽ ኦ ማርያም አማን ወለርኪ ቅዱሰ እመቤታችን ቅዱስ 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 ተብለው ከሚመሰገኑት ከሦስቱ አካላት አንዱ አካል ወልድን በስጋ ወልደሽልናልና ረከብኪ ጸጋ ጸጋ ክብርን አገኘሽ ነው። መድህኑ ለኩሉ ዓለም የዓለሙ ሁሉ መድኃኒት የሚሆን መጻ ወአዳህነነ ሰው ሆኖ ከፍዳ አዳነን። ሰአሊ ለነ ቅድስት ሰው ሆኖ ከፍዳ ከአዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ግብረ ድንግል ይሴብህ ልሳንነ አንደበታችን ቀድሞ ከነበሩ ሰዎች ጋር ሆኖ የእመቤታችን የድንግልን ስራ ያመሰግናል። ስራዋም መፍጨት፣ መቁላት፣ ማብካት፣ መጋገር አይደለም፣ በድንግልና ጸንሶ በድንግልና መውለድ ነው።
ዮም ንወድሳ ለማርያም ወላዲተ አምላክ አምላክን የወለደች እመቤታችን ማርያምን ዛሬም ካሉ ሰዎች ጋር ሆነን እናመስግናት። በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ መድኃኒታችን ጌታችን ኢየሱስ ክርስቶስ በዳዊት ሀገር በዳዊት ከተማ በዳዊት ባህርይ ከእርሷ ስለተወለደልን አንደበታችን የዛሬም ካሉ ሰዎች ጋር ሆኖ የድንግልን ስራ ያመሰግናል። ንዑ ኩልክሙ አሕዛብ ናስተብጽአ ለማርያም አሕዛብ ሁላችሁ አሕዛብ ኑ እመቤታችን ማርያምን እናመስግናት እናድንቃት። አሕዛብን በቁሙ ከጽር ከሜዶን ከፋርስ ከባቢሎን ኑ ሲላቸው አይደለም፣ በተመስጦ በአይነ ህሊና ነው። አንድም እመኑ ተጠመቁ ማለት ነው። አንድም አሕዛብ ያላቸው እስራኤልን ነው። ስለ ብዛታቸው ሕዝብ ያለውን ሲያበዛ አሕዛብ ይላል። አንድም የአሕዛብ ስራ ይሰራሉና በጸያፍ የገባ ነው። እስመ ኮነት እመ ድንግለ ወጽሙረ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ይዛ ተገኝታለችና አሕዛብ ኑ እመቤታችን ማርያምን እናመስግናት። ተፈስሒ ኦ ድንግል ንጽሕት እንተ አልባቲ ርኩስ እንተ አልብኪ ርኩስ ሲል ነው። አደፍ ርኩስ የሌለብሽ እመቤታችን ተፈስሒ ደስ ይበልሽ እያልን እናመስግናት። አንድም ደስ ይበልሽ ዘመጻ ቃለ አብ ወተሰባ እምኔሃ እምኔኪ እንደማለት ነው። አካላዊ ቃል መጥቶ ካንቺ ሰው የሆነ አደፍ ርኩስ የሌለብሽ እመቤታችን ተፈስሒ ደስ ይበልሽ። ተፈስሒ ኦ ሙዳይ እንተ አልባቲ ነውር ፍጽም ዘአልባ ርስሃ አደፍ ርኩስ የሌለብሽ ንጽሕት ሙዳይ እመቤታችን ተፈስሒ ደስ ይበልሽ። ተፈስሒ ኦ ገነት ነባቤት ማሄደሩ ለክርስቶስ የዳግማዊ ክርስቶስ ማደሪያው ነባቢት ገነት እመቤታችን ተፈስሒ ደስ ይበልሽ። ነባቢት ገነት የምትናገር ገነት ይላታል እመቤታችንን ከዚያችኛዋ ገነት ሲለይ ነው። ያችኛዋ ገነት አዳምና ሔዋን ተነጋግረውባታል እንጂ ቦታይቷ አልተናገረችምና እመቤታችን ግን እየጸለየች ሀብት ስርየት የምታሰጥ ስለሆነች ገነት ነባቢት ይላታል። ዘኮነ ዳግማይ አዳም በንተ አዳም ቀዳሚ ብእሲ ቀዳሚ ብእሲ በቀደመው ሰው በአዳም ፈንታ ዳግማይ አዳም የተባለ ክርስቶስ ተፈስሒ ኦ ጸዋሪቱ ለዋህር ለዘይተፈልጠ እምህጽን አቡሁ ከአባቱ አንድነት ያልተለየ እርሱን በማህፀንሽ 9 ወር ከ5 ቀን የወሰንሽው የተሸከምሽው እመቤታችን ተፈስሒ ደስ ይበልሽ። ተፈስሒ ኦ ከብካብ ንጹሕ ስርግ በኩሉ ስነ ስብሃት በፍጹም ጌጥ ያጌጠች የሰርግ ቤት ንጽሕት የሰርግ ቤት እመቤታችን ተፈስሒ ደስ ይበልሽ። መጻ ወተሰባ እምኔኪ መጥቶ ካንቺ ሰው ሆነ። ተፈስሒ ኦ ጸጳጦስ እንተ ኢያአያ እሳተ መለኮት ባሕርየ መለኮቱ ያለወጠሽ እጸጳጦስ እመቤታችን ተፈስሒ ደስ ይበልሽ። እጸጳጦስ በሀገራችን ደደሆ ስሚዛ አጋም ማለት ነው። ያቺ እጸጳጦስ ልምላሜ እንዳይለያት እመቤታችንም ልምላሜ ድንግልና አይለያትምና ተፈስሒ ኦ አመት ወእም ድንግል ወሰማይ አመት ወሰማይ ድንግል ወእም ሲል ነው። እናትነትን ከድንግልና እመቤትነትን ከግርድና አስተካክለሽ አስተባብረሽ የያሽ እመቤታችን ተፈስሒ ደስ ይበልሽ። ሰማያዊን ተጾረት በስጋ ዜጽያን ዲበ ኪሩቤል በኪሩቤል በሱራፌል አድሮ የሚኖር ሰማያዊ ጌታን በማህፀንሽ የወሰንሽ የተሸከምሽ ንጽሕት እመቤታችን ተፈስሒ ደስ ይበልሽ።
ወበእንተዝ ንትፈሳህ ወንዘምር ምስለ መላእክት ቅዱሳን በፍስሐ በሐሴት። ስለዚህ ነገር በፍጹም ተድላ ደስታ ሆነን እንደ መላእክት ከመላእክት ጋር እንዲህ እያልን እናመሰግናለን። ወንበል ስብሐት ለእግዚአብሔር በሰማያት። ስብሐት ለእግዚአብሔር በሰማያት ሰው አምላክ ሆነ ወሰላም በምድር አምላክ ሰው ሆነ እያልን አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ይገባዋል፣ ወሰላም በምድር በደቂቀ አዳም ዘንድ ምስጋና ይገባዋል እያልን አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ተደረገ፣ ወሰላም በምድር በደቂቀ አዳም ዘንድ ምስጋና ተጀመረ እያልን ስምረቱ ለሰብ የሰው ፍቅር አገብሮት ሰው ቢሆን ለሰው ግእዛኑ ነጻነቱ ቢሰጠው እስመኪያኪ ሰምረ ዘሎቱ ክብር ወስብሐት። ክብር የክብር ክብር ያለው እርሱ አንቺን ለእናትነት መርጧልና ሰአሊ ለነ ቅድስት። ክብር የክብር ክብር ካለው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። የአቢ ክብራ ለማርያም እምኩሎሙ ቅዱሳን። የእመቤታችን የማርያም ክብሯ ከቅዱሳን ክብር ሁሉ ይበልጣል። እምክብረ ኩሎሙ ቅዱሳን ሲል ነው። የእመቤታችን የማርያም ክብሯ ከቅዱሳን ክብር ሁሉ ይበልጣል። እስመ ድልወ ኮነት ለተወክፎ ቃልአ። አካላዊ ቃልን በስጋ ለመጽነስ ለመቀበል የበቃች ሆና ተገኝታለችና ዘይፈርህዎ መላእክቱ ያኩትዎ ትጉሃን በሰማያት። መላእክት የሚፈሩት ትጉሃን መላእክትም በሰማያት በመፍራት ሆነው የሚያመሰግኑትን ጌታ ጾረቶ ማርያም ድንግል በከርሳ። እመቤታችን ማርያም በማኅፀኗ ተሸከመችው። ይእቲ ተአቢም ኪሩቤል ወትፈደፍድም ሱራፌል። እንዲህም ከሆነ እርሷ ከኪሩቤል ትበልጣለች፣ ከሱራፌልም ትከብራለች። እስመ ኮነት ታቦተ ለአሃዱ ዘእም ቅድስት ሥላሴ። ቅዱስ 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 ተብለው ከሚመሰገኑት ከሦስቱ አካላት ለአንዱ አካል ለወልድ ማደሪያን ሆናለችና እንዲህም ከሆነ እሷ ከኪሩቤል ትበልጣለች፣ ከሱራፌልም ትከብራለች። ፈድፈደ ብሎ በለጠ ከበረ ማለት ይሆናል። አልቦ ዘይፈደፍደከ ዘእንበለ መንበረ መንግሥትየ እንዲል ሥላሴን በሴት አንቀጽ ቅድስት አላቸው። ሴት ከባህርዋ ልጅን እንድታስገኝ ሥላሴም ይህን ዓለም ካለመኖር ወደ መኖር አምጥተው ፈጥረዋልና አንድም ሴት ልጇን ወጥታ ወርዳ እንድትመግብ ሥላሴም ፍጥረቱን ሁሉ በዝናብ አብቅለው በፀሐይ አብስለው ይመግባሉና አንድም ሴት ለልጇ እንድታዝን እንድትራራ ሥላሴም ለፈጠሩት ፍጥረት ያዝናሉ ይራራሉና ሥላሴን በሴት አንቀጽ ቅድስት ብሎ ጠራ። አንድም ጽኑ ልዩ ኃያል ንጹህ ሲል ነው። ንጹህ አለ ሰውን ንጹህ ቢሉት ጽድቅም ኃጢአትም ይስማመዋል። እንደ ነጭ ወረቀት ነጭ ወረቀት ቀይም ጥቁርም ቀለም ቢጽፉበት እንዲቀበል ወኢለሃኮከ ዘእንበለ ጽነት እንዲል ለሥላሴ ለእግዚአብሔር ባህሪ ግን ጽድቅ እንጂ ኃጢአት አይስማማውምና እስመ ንጹሐት እማንቱ ጠባያቲሁ ለእግዚአብሔር እምነውር እንዲል ዘእንበለ ነውርም ይላል። ለሥላሴ ለእግዚአብሔር ባህሪ ግን ከጽድቅ እንጂ ኃጢአት አይስማማውም አለ። ለእሳት ባህሪ ውእየት እንጂ ቁረት እንዳይስማማው፣ ለውሃም ባህሪ ቁረት እንጂ ውእየት እንዳይስማማው። ኃያልም አለ ሰውን ኃያል ቢሉት ድካም ይስማማዋል፣ በሕማም በሞት ይለወጣል። ንህነሰ ንጠፍ ወኢንሄሉ እስመ ቅሩብ ሙስናነ በድበ አንቀጽ እንድል ለእግዚአብሔር ባህሪ ግን
ኃይል እንጂ ድካም አይስማመውምና በባህሪው ሞት ህልፈት የለበትምና። አንተሰ አንተ ክመ ወአመቲከኒ ዘኢሃልቅ እንዲል ልዩም አለ ለአብርሃም ለይስሐቅ ለያዕቆብ የስም የአካል ሶስትነት ቢኖራቸው የባህሪ አንድነት የላቸውም። ሥላሴ ግን በስም በግብር በአካል ሶስት በባህሪ በህልውና በፈቃድ በአምላክነት አንድ ናቸውና እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሃዱ በመለኮት እንዲል ጽኑዕም ክቡርም አለ ሰውን ክቡር ቢሉት ከአፍአ ባገኘው ነው፣ ከእግዚአብሔር ባገኘው ገንዘብ ነው። ምን ትብከ ዘኢነሳይከ እምካልእከ ወምን ትብከ ዘኢኮነ ውሁበ ለከ እንዲል ለሥላሴ ግን ብዕል የባህርያቸው ነውና ባዕል ዘኢይለቅህዎ እግዚ ዘኢይግዕዝዎ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ አሐዚ ዓለም በእራሁ ኩሉ እሁዝ ውስተ እዴሁ እንዲል ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ኢየሩሳሌም ይህች ናት አለ ለሀገሪቱ። ወማህደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ መላእክት ደስ ብሏቸው የሚኖሩባት የነቢያት የትንቢት ሀገራቸው ይህች ናት አለ። የሀገሪቱ ኢየሩሳሌም ሰማያዊትን ነው። ዛቲ ይእቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው ኢየሩሳሌም እመቤታችን ይህች ናት ይህች ናት። ወማህደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ ቅዱሳን ምእመናን የምእመናን ማደሪያቸው ጌታ የጌታ ማደሪያ የምትሆን የነቢያት የትንቢት ሀገራቸው ኢየሩሳሌም ይህች ናት አለ እመቤታችንን። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት በሞት ጥላ በክህደት ጨለማ ይኖር የነበር ወገን ለሕዝብ ሲል ነው። በሞት ጥላ በክህደት ጨለማ ተይዘው ይኖሩ ለነበሩ ወገኖች ብርሃን አብይ ሰረቀ ላዕሌሆሙ ደገኛ ብርሃን ወጣላቸው አለ። አንድ ገጽ በማለት ለነበሩ ሶስት ገጽ ማለት ተሰጣቸው። በዲያብሎስን በመከተል ለነበሩት ክርስቶስ ተወለደላቸው። በኦሪት ለነበሩት ወንጌል ተሰበከላቸው። ጽልመት ያለው ባልበቃውም ነበር። ስለምን ጽላሎተ ሞት አለ ቢሉ በገደሉ በዛፉ ጥላ ላይ የገደሉ ጥላ ሲጨመርበት ጨለማው እንዲጸና በኃጢአትም ላይ ክህደት ሲጨመር ፍዳ ይጸናልና ጽልመት ብሎ ጽላሎተ ሞት አለ። እግዚአብሔር ዘይአርፍ በቅዱሳኒሁ በቅዱሳን መላእክት አድሮ የሚኖር ጌታ ተሰባም ድንግል ለመድኃኒተ ዚአነ እኛን ስለ ማዳን ንዕድ ክብርት ከምትሆን ከእመቤታችን ሰው ሆነ። ንዑ ርእዩ ዘንተ መንክረ ይህንን ድንቅ ነገር ኑ እዩ ተመልከቱ። ይህ ለእኛ የተገለጠልንን ይህንን ድንቅ ነገር ስጋዌን የአምላክን ሰው የመሆን ነገር ኑ እዩ ተመልከቱ። ወዘምሮ ዘምሩ በእንተ ምስጢር ዘተከስተለነ ስለተገለጸልንም ድንቅ ምስጢር የአምላክ ሰው የመሆን ነገር ምስጋናን አመስግኑ፣ ማመስገንን አመስግኑ። እስመ ዘይሰባ ተሰባ እስመ ዘይሰባ ተሰባ ሰው የማይሆን አምላክ ሰው ሆኗልና አለ። ከዚህ አስቀድሞ ሰው ያልሆነ አምላክ አሁን ሰው ሆኗልና አንድም ከዚህ በኋላ ሰው የማይሆን እንግዲህ ወዲህ ሰው የማይሆን እርሱ አሁን ሰው ሆኗልና ይህ የተገለጸልንን ድንቅ ምስጢር ኑ እዩ አይታችሁም አመስግኑ ይላል። ቃል ተደመረ ቃል ከስጋ ጋር ቢዋሃድ ወዘአልቦ ጥንት ኮነ ቅድመ
ወዘአልቦ ጥንት ቀድሞ ያልነበረ ሥጋ ቀዳማዊ አምላክ ተባለ። ወለዘአልቦ መዋዕል ኮነ ሎቱ መዋዕል ዘመን የማይቆጠርለት ቃልም ዘመን የሚቆጠርለት ሥጋን ሆነ አለ። ወይ አክል 30 ክረምቱ ለጊዜ ኢየሱስ እየተባለ ዘኢይትዐወቅ ተከስተ ወዘኢይትረአይ ተርእየ ወልደ እግዚአብሔር ሕያው ጠዩቀ ኮነ ሰብአ ኢየሱስ ክርስቶስ። በጎላ በተረዳ ነገር ሀዳሪ ማሂደር ያይደለ አንድ አካል አንድ ባህሪ ሆኖ ኢየሱስ ክርስቶስ ሰው በሆነ ጊዜ ዘኢይትዐወቅ ተአውቀ፣ ያልታወቀው ታወቀ፣ ያልተገለጸው ምስጢር ተገለጸ። ዘተማልም ቅድመ ዓለም የነበረ ወዮ ዛሬም ያለ ወክመ ውእቱ እስከ ለዓለም ዓለምን አሳልፎ መችም መች ለዘላለሙ የሚኖር እርሱ በጎላ በተረዳ ነገር ሰው ቢሆን ዘኢይትዐወቅ ታወቀ፣ ያልታወቀው ታወቀ፣ ያልተገለጸው ምስጢር ተገለጸ። ዘተማልም ቀድሞ በነበሩ መምህራን አድሮ የኖር የነበር ወዮ ዛሬም ባሉ መምህራን አድሮ ያለ ወክመ ውእቱ እስከ ለዓለም እስከ ዕለተ ምጽአት በሚነሱ መምህራን አድሮ የሚኖር ጌታ ሰው ቢሆን ያልታወቀው ታወቀ፣ ያልተገለጸው ምስጢር ተገለጸ። አሃዱ ህላዌ ሎቱ ንስግድ ወንሰብህ እንሰግድለት እናመሰግነው ዘንድ ሀዳሪ ማሂደር ያይደለ እርሱ አንድ አካል አንድ ባህሪ የሚሆን እርሱ በጎላ በተረዳ ነገር ሰው ቢሆን ያልታወቀው ታወቀ፣ ያልተገለጸው ምስጢር ተገለጸ። ሰአሊ ለነ ቅድስት ሀዳሪ ማሂደር ካይደለ አንድ አካል አንድ ባህሪ ከሚሆን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቡናችን ሳይብን አሳድሪብን። ሕዝቅኤል ነቢይ ኮነ ስማ በእንቲአሃ ነቢዩ ሕዝቅኤል የእሷን ነገር እንዲህ ብሎ መሰከረ። ምን አለ? ወይቤ ርኢኩ ኆኅተ በምስራቅ ህቱም በአብይ ማንክር ማሄተ በድንቅ መቆለፊያ የተቆለፈች ዙሪያዋን የተደገፈች የተከፈከፈች አንዲት አዳራሽ በምስራቅ በኩል አየሁ ብሎ የእሷን ነገር ነቢዩ ሕዝቅኤል መሰከረ። አልቦ ዘወአዝ ዘእንበለ እግዚእ ኃያላን ከኃያላን መላእክት ፈጣሪ በቀር የገባባት የለም ብሎ ነቢዩ ሕዝቅኤል የእሷን ነገር መሰከረ። ቦአ ውስቴታ ወወፃ የኃያላን መላእክት ፈጣሪ እርሱ ብቻ እንደታጠቀ ሳይከፍት ገብቶ እንደታጠቀ ሳይከፍት ወጣ እንጂ ብሎ ነቢዩ ሕዝቅኤል የእሷን ነገር መሰከረ። ነቢዩ ሕዝቅኤል የቀደሙ ሰዎች ኦሪታውያን ማለት ነው። የቀደሙ ሰዎች ወደ ገሃነም መውረድ አለብን ሲሉ ወደ ቤተ መቅደስ ሲገቡ ከምስራቅ ወደ ምዕራብ ይገቡ ነበር። እኛ ግን ወደ ገሃነም መውረድ የለብንም ስንል ከምዕራብ ወደ ምስራቅ የምንገባ ሆነናል። ነቢዩ ሕዝቅኤል በዚያ ልማድ ከምዕራብ ወደ ምስራቅ ወደ ቤተ መቅደስ ሲገባ መልአኩ ወልደ እጓለ እመሕያው ተመየጥ መንገለ ከኋላከ፣ የሰው ልጅ ወደ ኋላ ዘወር በል አለው። ነቢዩ ሕዝቅኤል ዘወር ቢል ወደ ኋላው በስተ ምስራቅ በኩል ዙሪያዋን የተደገፈች የተከፈከፈች በድንቅ መቆለፊያ የተቆለፈች አንዲት አዳራሽ አየ። ቀይ ጎልማሳ እንደታጠቀ ሳይከፍት ገብቶ እንደታጠቀ ሳይከፍት ሲወጣ አይቷል። ይህም ምሳሌ ነው። ቀይ ጎልማሳ የጌታ ምሳሌ፣ አዳራሽ የእመቤታችን ድግፋቷ ክፍክፋቷ የጸጋዋ የክብሯ ድንቅ መቆለፊያ የማኅተመ ድንግልናዋ፣ ቀይ ጎልማሳ የጌታ ያ እንደታጠቀ ሳይከፍት ገብቶ እንደታጠቀ ሳይከፍት ሲወጣ እንዳየ ጌታ በድንግልና ተጸንሶ በድንግልና ከእመቤታችን የመወለዱ ምሳሌ ነው። አንድም ለእስራኤል እስከንድሬ የምትባል ቤተ ጸሎት ነበረቻቸው። ነቢዩ ሕዝቅኤል ከዚያ ገብቶ ሳለ በተመስጦ ዙሪያዋን የተደገፈች የተከፈከፈች በድንቅ መቆለፊያ የተቆለፈች አዳራሽ አይቷል። ቀይ ጎልማሳ እንደታጠቀ ሳይከፍት ገብቶ ሳይከፍት ሲወጣ አየ። ይሁም ምሳሌ ነው። ምሳሌው አንድ ነው። ሰአሊ ለነ ቅድስት የኃያላን መላእክት ፈጣሪ ከሚባለው ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን።
አእምሮውን ማስተዋሉን በልቦናችን ሳይብን አሳድርብን። ወህትሰ ድንግል ኢቲን ተወለደት ለነ መድህነ። የሕግ መጽሐፍ የሆነ እንደሆነ በጀመረበት መጨረስ ልማድ ነውና ርኢኩ ኆኅተ በምስራቅ ብሎ ነበርና ኆኅትሰ ድንግል ኢቲ አለ። ኆኅትም የተባለች አምላክን የወለደችልን እመቤታችን ማርያም ናት ይላል። ከዚህ አስቀድሞስ ኆኅት አላላትም ብሎ በኆኅትም የተመሰለች መድኃኒታችንን የወለደችልን እመቤታችን ማርያም ናት። ኮክሰ ክርስቶስ ውእቱ እንዲል እምድኅረ ወለደት ኪያሁ ነበረት በድንግልና ከመ ትካት። እሱንም ከወለደች በኋላ እንደ ቀድሞ በድንግልና ጸንታ ኖረች። እምድኅረ ወለደት አምላከ ተደመረት ምስለ ዮሴፍ የሚሉ መናፍቃን አሉና እንዲህ አለ። ቡሩክ ውእቱ ፍሬ ከርስኪ ወላዲተ እግዚእ። አምላክን የወለድሽ እመቤታችን የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ ቡሩክ ምስጉን ነው። ዘመጻ ወአድኀነነ እምእደ ጸላኢ ዘአልቦ ምሕረት። እሱ የሰውን ኃጢአት ሸልጎ ሸልጎ ከማይተው እሱ ሥላሴን ይቅርታ ከማይጠይቅ ሥላሴም ይቅር ከማይሉት ከጥንተ ጠላታችን ከዲያብሎስ ያዳነን ዝኩ ጸላኢነ እንድትል ሃማ እንዳለች አስቴር ሃማን አንቲ ፍጽምት እመቤታችን አንቺ በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት ነሽ፣ የከበርሽ ነሽ። ወቡርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለርሽ የምታሰጭ ነሽ። ረከብኪ ሞገሰ በኀበ ንጉሠ ስብሐት። የክብር ባለቤት በሚሆን በጌታችን በኢየሱስ ክርስቶስ ዘንድ ባለሟልነትን አገኘሽ። አምላክ ዘበአማን ይኸውም የባህሪ አምላክ ነው። እውነተኛ የባህሪ አምላክ አለ። ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና አምላክ ዘበአማን አለ። ለኪ ይደሉ እበይ ወክብርን ኩሎም እንዳይነብሩ ዲበ ምድር። ስለዚህ ነገር በዚህ ዓለም ከሚኖሩ ቅዱሳን ሁሉ ይልቅ ለአንቺ ክብር ምስጋና ይገባሻል። ቃለ አብ መጻ ወተሰብአ እምኔኪ። አካላዊ ቃል ኢየሱስ ክርስቶስ መጥቶ ከአንቺ ሰው ሆኗልና ወአንሶ ሰወ ምስለ ሰብ። በዚህ ዓለምም እንደ ሰው ኖረ። ወአንሶ ሰወ አብርሃም ከመሰብ እንዲል አንድም ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እየተመላለሰ አደገ። እስመ መሐሪ ውእቱ ወመፍቀሬ ሰብ። እሱ ይቅር ባይ ነውና ስለሆነ አድኀነ ነፍሳትነ በምጽአቱ ቅዱስ። በልዩ አመጣጡ ነፍሳችንን ከፍዳ ከመርገም አዳነ። በልዩ አመጣጡ አለ ከቀድሞው ሲለይ ቀድሞ ይመጣ የነበረው በመልአክ በነቢይ አድሮ ነበር። ዛሬ ግን በጠባብ ደረት በአጭር ቁመት ተወስኖ ተገልጦ ነውና አኮ በመልአክ ወአኮ በተንባል አላ ለሊሁ እግዚ ኢየሱስ ይመጽእ ወያድኅነነ እንዲል አንድም ከኋላ አመጣጡ ሲለይ ነው። ዛሬ የመጣው በአርአያ ገብር ነው። ኋላ ግን የሚመጣው በግርማ መለኮት በክበበ ትስብእት ነው። ዛሬ የመጣው ለማዳን ነው። ኋላ ግን የሚመጣው ለመፍረድ ዋጋ ለመስጠት ነውና በልዩ አመጣጡ አዳነን ይላል። አንድም ወአድኀነነ በምጽአቱ ቅዱስ በጽኑ ቀጠሮው ሰው ሆኖ ከፍዳ አዳነን አለ። ቅዱስን ጽኑ ሲል ነው። ወርኢኩ ረሲአነ እንዘ ይወርድ ውስተ መቃብር ቅዱስ እንዲል አለ። በሐሙስ ዕለት ወመንፈቃ ለዕለት ተወለድ መውለድ ተወለድከ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ ባለው በጽኑ ቀጠሮ መሰረት ሰው ሆኖ ከፍዳ አዳነ። ሰአሊ ለነ ቅድስት። በልዩ አመጣጡ በጽኑ ቀጠሮ ሰው ሆኖ ካዳነን ልጅሽ በድንግልና የጸናሽ በቅድስና የተሸለምሽ እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ማስተዋሉን በልቦናችን ሳይብን አሳድርብን። ቅድስት አለ ንጽሕት ክብርት ጽኒት ልዩ ሲል ነው። ጽኒት አለ ሌሎች ሴቶች ቢጸኑ እስከ ጊዜው ነው። እሷ ግን ጽኒት ቅድመ ጸኒት ጊዜ ጸኒት ድረ ጸኒት ጽኒት ናትና። ክብርትም አለ ሌሎች ሴቶች ቢከበሩ ጻድቃን ሰማዕታትን ወለዱ ተብለው ነው። እሷ ግን እማምላክ ወላዲተ አምላክ ተብላ ትከበራለችና።
ንጽሕትም አለ ሌሎች ሴቶች ከሐልዮ ከነቢብ ቢነጹ ከገቢር ከገቢር ቢነጹ ከሐልዮ በሐሳብ ኃጢአትን ከመስራት አይነጹም። እሷ ግን ንጽሕት ከነቢብ ንጽሕት ከገቢር ንጽሕት ከሐልዮ በመናገር በመስራት በማሰብ ኃጢአትን ከመስራት ንጽሕት ናትና። አቀባ ጰራቅሊጦስ እምከርሰማ ወይ ረኩሰት በምንትኒም ዘፈጠራም ጽውር ጽሩ የገብራ ድንግል በህሊናሃ ወድንግል በስጋሃ እንዲል ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ የያዘች ከእርሷ በቀር ሌላ ሴት የለችምና። ሰአሊ ለነ ቅድስት አይኑ አው ነው ቢሉ በልቦናችን ማስተዋሉን እውቀቱን ሳይብን አሳድርብን ማለት ነው። አልፈው አ ነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በእመቤታችን በሌሎች በጻድቃን በሰማዕታትም የለባቸውም ብሎ በቀደመ ልመናዋ የምታስምር ስለሆነ ነው። ይህንንም ሲጨርስ በያዘችው መስቀለ ብርሃን ባርካው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል። በበነጋታው ይገናኛሉ። እረፍትህ ከኔ ነው ብላ ተስፋውን ነግራው ውዳሴዋን ሲጨርስ ተስፋውን ነግራው እረፍትህ ከኔ ነው ብላ ተስፋውን ነግራው ባርካው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ረፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ